ውድ ቤተሰቦች ፊልማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ፊልሙ እንሄዳለን። ይመቻችሁ። ፊልሙ ሲጀምር ኖቢን ቻንድራዳስ የተባለውን የ7 ዓመት ሕፃን እያስተዋወቀን ነው። ኖቢን በቀዳዳ ተደብቆ አንድ ሰውዬ ኩኪስ ሲሰራ እያየው ነበር። ወዲያውም ግን ከአቅራቢያው ሰብሰብ ያሉ ሰዎች አንድ ባህላዊ ጭፈራ እየጨፈሩ ነበር። ጭፈራቸው የተመቸው ኖቢን ከኋላቸው መከተል ጀመረ። በጣም ብዙ ከተጓዙ በኋላ መንደሩን የሚጨርሱበት ቦታ ሲደርሱ የ7 ዓመቱ ኖቢን እየተከተላቸው እንደሆነ ያስተውላሉ። የቡድኑ መሪ ሰውዬ በጣም ያስፈራል። ነገር ግን ኖቢን አብሯቸው ለመሄድ ከፈለገ የግድ ለቡድኑ ስጦታ ማቅረብ እንዳለበት ያስረዳዋል። ግራ የገባው ኖቢን ቅድም ኩኪስ ሲሰራ ያየውን ሰውዬ አስታውሶ ወደ አንድ ቦታ በመሄድ ልክ ሰውየው እንዳደረገው ያደርግ ነበር። በመጨረሻ ጭቃ አድቦልቡሎ ለሰውየው ያመጣለታል። ሰውየውም የኖቢንን ልበቀናነት አይቶ ሳይንቅ ስጦታውን ተቀበለው። አብሯቸውም ባህላዊ ጭፈራ እንዲጨፍር ተስማምተው ይዘውት ይሄዳሉ። በመቀጠልም 17 ዓመት ያልፍና ኖቢን በብዙ ሰዎች ምግብ እየሰራ እንመለከተዋለን። የኖቢን አባት በሕይወት ስለሌለ እናቱ በጣም ችግርተኛ ስለሆነች በአጎቱ ኒተን ቤት ነው የሚኖሩት። አንድ ቀን ግን ኒተን ቤት እንግዳ ተጠርቶ ስለነበረ ኖቢን በጣም ብዙ ምግብ ማዘጋጀት ይጀምራል። እንግዶቹ ከበሉ ከጠጡ በኋላ ኒተንን ጠርተው ምግቡን ያዘጋጀው ሰው ማን እንደሆነ ይጠይቁታል። በጣም ስለወደዱት ትንሽ ገንዘብና ምርቃት ሊሰጡት ያስጠሩታል። ነገር ግን የኖቢን አጎት ምግቡን ያልሰራውን ሌላኛውን ሰው ጠርቶ አስመርቆ ብር ያሰጠዋል። ኖቢን ከሩቅ ሆኖ ሁሉን ስለተመለከተ በጣም ተናዷል። እንደምንም ንዴቱን ተቆጣጥሮ እንግዶቹ ከሄዱ በኋላ አጎቱ ጋር በመሄድ ለምን እሱ በሰራው ሌላ ሰው ሽልማቱን እንዳሰጠ ሲጠይቀው ምስኪን እናቱ ካጠገቡ ሆና በፍርሃት ተውጣለች። አጎቱም ለአንተ ብዬ ነው መንደሩ ላይ የወንድሙ ልጅ ምግብ አብሳ ያደረገው ብለው ከሚያወሩብን ብዬ ነው ብሎ ጭራሽ ተቆጥቶ ይናገራል። ኖቢን ግን አሁንም ንዴቱ አልበረደም። ምግብ ማብሰል በጣም የሚወደውና የተከበረ ሥራ መሆኑን እና በጣም ታዋቂ ሼፍ መሆን እንደሚፈልግ አጥብቆ ይናገራል። አጎቱ ኒተን ግን ምግብ ማብሰል በሱ ቤተሰብ በጣም የተናቀ ሥራ መሆኑንና ወጥ ቅቃይ መሆን ከፈለክ አሁኑ ከዚህ ቤት መንቅሬ ነው ማውጣት ይለዋል። ኖቢን ግን በጣም ተናዶ ከቤት ይወጣል። በሶስተኛውም ቀን ኖቢን ካሊዳስ እንድራስ ወደ ተባለ ኩኪስ ቤት ወዳለው ሰውዬ ለመቀጠር ይሄዳል። ተቀጥሮም ደስ ብሎት ስራውን ይጀምራል። እዛውም ሱቅ ውስጥ ማሄሽና ሄመንት የተባሉ 2 ጓደኞችን ያፈራል። ነገር ግን የተቀጠረው በዋና ሼፍነት ሳይሆን በረዳትነትና በአስተናጋጅነት ነበር። ማሄሽ ኖቢንን ለብቻው ጠርቶ ጣፋጭ ኩኪሶችን ለመፍጠር ከፈለገ በአንድ ነገር እንደሚተባበረው ይነግረዋል። ማንም በማይኖርበት ሰዓት እንዲሰራ ይመክረዋል። ኖቢን ሱቁ ባዶ እስኪሆንለት ሲጠብቅ ነበር። ምሳ ሰዓት ይደርስና ሰራተኞቹ ለምሳ ወጥተው ኖቢን ብቻውን ይቀራል። በድንገት ግን ኪሮድ ሞኒዴቭ የተባለች ልጅ እየሮጠች ወደ ሱቁ በመግባት ትደበቃለች። ኖቢን እንድትወጣ ሲነግራት እሷም ከትንሹ ወንድሟ እንደተደበቀች ትነግረዋለች። ኖቢን በድጋሚ ውጪ ሲላት አረታው ብዙ አልቆይም፣ እስከዛ ግን ተንከባከበኝ ትለዋለች። ኖቢንም ሱቅ ውስጥ የተሰራውን ኩኪስ እያነሳ መስጠት ይጀምራል። ባይጣፍጣትም
የሰጣትን ሁሉ ዝም ብላ ትበላለች። ነገር ግን ኖቢን ለበላችሁ ኩኪስ ሁሉ እንደሚያስከፍላት ይነግራታል። ወዲያውም የሆነ ድምፅ ሰምቶ ወደ ውጪ ሲወጣ ልጅቷ እየሮጠች ታመልጣለች። ከምሳም ሲመለሱ ካሊዳስ ክፍያ ያልተፈጸመባቸው ነገር ግን የተበሉ ኩኪሶች እንዳሉ ገንዘቡ ማጋር ነው ያለው ብሎ ማፋጠጥ ይጀምራል። ኖቢን የተፈጠረውን ሁሉ ያስረዳል። በልታ ሳትከፍል እንደሄደች ይናገራል። የሱቁ ባለቤት ካሊዳስ ግን ማንም ትሁን ማን ገንዘቡን እንዲቀበል አለበለዚያ ከደሞዙ ላይ እንደሚጎምድለት ይነግረዋል። ኖቢንም ደሞዙ ከሚቆረጥበት ኪሮድን ማፈላለግ ይጀምራል። ኪሮድን ፈልጎ ያገኛትና እሷም እንዳየችው ወዲያው መሮጥ ትጀምራለች። እየተባረሩ እንደምንም እነ ኪሮድ ግቢ ውስጥ ይገባሉ። ምርጫ ያጣው ኖቢን የኪሮድ እናትን ተመልክቶ የተፈጠረውን ሁሉ ያስረዳታል። የኪሮድ እናትም የሥራ ሰው ነህ በማለት ገንዘቡን ትመልስለታለች። የበላችበትን ኩኪስ በሙሉ ገንዘቡን እንካ ብላ ትሰጠዋለች። ኖቢንም ገንዘቡን ተቀብሎ ከግቢው ሊወጣ ሲል ኪሮድ መታ በድንገት እጁን በመንከስ ገንዘቡን ትቀበለዋለች። ያማታል እንዴ? ኪሮድም ኩኪሱ ምንም እንደማይጣፍጥ ይሄ ሁሉ ገንዘብ እንደማይገባው እንደማያወጣ ነገር ግን ገንዘቡን ለመውሰድ ምግብ አብስሎላት እንዲሄድ ትነግረዋለች። ጭንቅ ውስጥ ያለው ኖቢን በሐሳቧ ይስማማል። እናም ሮዞጎላ የተባለውን ባህላዊ ምግብ እንዲሰራ ትነግረዋለች። ኖቢን ሮዞጎላ እንዴት እንደሚሰራ ስለማያውቅ ገንዘቡን ትቶላት ወደ ቤቱ ይሄዳል። በማግስቱም ወደ ሥራ ሲገባ መሄሽ ጋር በመሄድ ሮዞጎላ የተባለው ምግብ አሰራር እንዴት እንደሆነ ይጠይቀዋል። እሱም በነገረው መሰረት ልጅቷ ባስረዳችው መንገድ ተነስቶ ምግቡን ይሰራዋል። ነገር ግን ምግቡ በጣም የሚያስጠላና የተበላሸ ይሆናል። ካሊዳስም በድንገት ወደ ሱቁ ሲመለስ ያባከነውን ግብአቶች ተመልክቶ ሲጠይቅ ኖቢንም ሮዞጎላ የተባለውን ባህላዊ ምግብ ለመስራት እየተለማመድኩ ነው ይለዋል። ካሊዳስም እና በኔ ገንዘብን የምትለማመደው በማለት በጥፊ ያጠናግረዋል። ከቀናት በኋላ የኪሮድ እናት ድግስ ስለነበረባት ኖቢን አስጠርታ ረዳት ሼፍ ነኝ ስትል ስለነበር ዛሬ ድግስ ስላለብኝ እንድታግዘኝ እናም እከፍልሃለሁ ስትል ይስማማሉ። ለእንግዶቹ ምግብ ከሰራ በኋላ አለቃው በእንግድነት ተጠርቶ ስለመጣ ኖቢንን እዛ ይመለከተዋል። በጣም ተናዶ ከኔ ደሞዝ እየተቀበልክ እኔ ጋር ሳይሆን እዚህ ነው የምትሰራው በማለት ከአሁን ጀምሮ ከኔ ሱቅ ተባረሃል በማለት ይናገረዋል። ይህን የተመለከተችው የኪሮድ እናት በጣም ያሳዝናትና ልጇ በልታ ያልተከፈለም የኩኪስ ሂሳብ ስላለበት እሱንም ጨምራ ትሰጠዋለች። አጎቱ ኒተንም ይህን ሁሉ ጉድ ይሰማና ወጥ ቀቃይነትን ስለመረጥክ እናትህን ይዛ በ3 ቀን ከቤቴ ውልቅ በልልኝ ይለዋል። ኖቢንም ግራ ተጋብቶ በንጋታው ቤቱን ለቆ እናቱን ይዞ ይሄዳል። እየደጋገመ እናቱን ይቅርታ ይጠይቃታል። ለዚህ ሁሉ ምክንያት በመሆኑ ደጋግሞ ያለቅሳል። ይባስ ብሎ ከካሊዳስ ቤት መባረሩን ስለሰሙ ማንኛቸውም ሊቀጥሩት አልፈለጉም። ያለው አማራጭ በወዛደርነት መስራት ስለሆነ እሱም መስራት ጀመረ። ነገር ግን እናቱ ሁል ጊዜም የተፈጠረው ነገር የሱ ጥፋት እንዳልሆነና እሱ ብቻ ጠንክሮ መስራት እንዳለበት
እየደጋገመች ትመክረዋለች። ከቀናት በኋላ ኩኪስ ቤት የተዋወቀው ጓደኛው ማሄሽ ሚስተር ቻንዱ የተባለን ሰውዬ ይዞለት ይመጣል። ሚስተር ቻንዱ እነ ኪሮድ ቤት የሰራው ምግብ እጅግ ድንቅ እንደነበር ነግሮት አብሮት እንዲሰራ ይጠይቀዋል። ኖቢንም በደስታ ሚስተር ቻንዱ ጋር በመሄድ ስራ ይጀምራል። የሚስተር ቻንዱ ደንበኞች ትዕዛዝ መስጠት ይጀምራሉ። ቀብድ እየከፈሉ ይሄዳሉ። ኖቢንና ማሄሽ ቻንዱ ጋር መስራት ከጀመሩ ሰንበትበት ብለዋል። ነገር ግን ቀብድ ስለተከፈለባቸው ኩኪሶች የሚያውቁት ነገር አልነበረም። ሚስተር ቻንዱ ግን ቀብዱን ሁሉ ሰብስቦ ገንዘቡን ይዞ ይጠፋል። ቀናት ያልፉና የኖቢን እናት የኪሮድን እናት ልጇን ለልጄ በማለት ለጋብቻ ትጠይቃለች። በዚህም ኪሮድ ሳትቀር በጣም ደስተኛ ትሆንና ሰርጋቸው ተሰርጎ በኃይለኛው ይጋባሉ። የጋብቻቸው ምሽት ላይ ኖቢን አዲስ ምግብ ለመስራት ይሞክርና ሳይሳካለት ይቀራል። በሰርጉ ማግስት ኖቢን ወደ ስራ ሲሄድ ቀብድ ከፍለው ኩኪስ ያልተሰራላቸው ደንበኞች በሩ ላይ ፈሰዋል። በጣም ግርግር ፈጥረው እነ ኖቢንን ማስጨነቅ ይጀምራሉ። ይሄ ሁሉ ሲፈጠር ግን ሚስተር ቻንዱ በገንዘቡ እየተዝናና ነው። ኖቢንም ቻንዱ ወደሚዝናናበት ቦታ በመሄድ ሲያስጠራው እንደማይመጣ ይነግረዋል። የጨነቀው ኖቢንም ወደ ውስጥ ገብቶ እየተፈጠረ ያለውን ችግር ሲያስረዳው ይህን ሁሉ የሰማችው የድግሱ አዘጋጅ ማልካጃን የተባለችው ወጣት ብሩን ሰጥታው ቀብዱንም እንዲመልስ በቀረው ስራቸውን እንዲሰሩ ትነግረዋለች። በንጋታው ሶስቱም አዲስ ግብዓት ለማዘጋጀት እያጣሩ ነው። ለአንድ ሰርግ ምግብ ይታዘዙና መስራት ይጀምራሉ። በመሃል ግን ደንበኞች ይመጡና ቻንዱና ኖቢን ወደ ውጪ ይወጣሉ። ማዕድ ውስጥ ማሄሽ ብቻውን ይቀራል። ጭሱ ያስጨነቀው ማሄሽ በኃይለኛው ሲያስነጥስ በእጁ የያዘውን ኦፒዮም የተባለ ፍሬ ወደ ድስት ውስጥ ይገባል። ያወጣው ቢጥርም አልሆነለትም። ወዲያውም ኖቢን የተዘጋጁትን ሊጦች ወደ ዘይቱ መጨመር ይጀምራል። ማሄሽም ፈርቶ ሳይናገር ዝም ይላል። በንጋታው ሰርጉ ላይ ኩኪሱ ለሁሉም መሰጠት ይጀምራል። ማሄሽ የተፈጠረውን ስለሚያውቅ ዳር ሆኖ በፍርሃት ይመለከታል። ኩኪሱን የበሉት ሰርገኞች ሁሉ ማስመለስና መታመም ይጀምራሉ። ወዲያውም የተፈጠረውን አይተው ኖቢንን ክፉኛ ደበደቡት፣ አስተኝተው ረገጡት። ከድብደባው በኋላ ኖቢን እቤቱ ሄዶ ተኛ። ማሄሽም ስራውን ስላጣ እሱ ጋር ነው ያለው። እናም ለምን አዲስ ሱቅ አንከፍትም ይለዋል። ኖቢን ካገገመ በኋላ ሚስቱ ተስፋ እንዳይቆርጥ ጎበዝ እንደሆነ ተነግረዋለች። እናም ቤተሰቦቿ ለሰርጎ የሰጡትን ወርቆች በጠቅላላ ሸጣ አዲስ ሱቅ እንዲከፍት ስራ እንዲጀምርበት ትሰጠዋለች። የተፈጠረው ሁሉ ተፈጥሮ ኖቢን ድሮ ከስራው ካባረረው ካሊዳስ ከተባለው ሰውዬ ፊት ለፊት የራሱን ሱቅ ከፈተ። ነገር ግን ጊዜው ብቻ ነው የሚሄደው። ኖቢን ትርፋማ መሆን አልቻለም። ጭራሽ ወደ ኪሳራ እየሄደ ነው። ኖቢንም ሁሌ ሮዞጎላ የተባለውን ምግብ ለመስራት በሞከረ ቁጥር በጣም ብዙ ዱቄት፣ ብዙ ዘይት፣ ብዙ ስኳር ያባክናል። በዚህ የተናደደችው ሚስቱ መሳደብና መጣላት ትጀምራለች። ተጣልቶ ከቤት ወጥቶ ባህር ዳርቻው ላይ ቁጭ ይላል። እዛው ይመሽበትና በጀልባ የመጡ ሰዎች ከሱ ጋር ሄዶ እንዲዝናናና ፈታ እንዲል አብሯቸው እንዲሄድ ያደርጋሉ። በንጋታው ሚስተር ፓውሎ በተባለው ሰውዬ ቤት ያደርሱታል። እዛም ሚስተር ፓውሎ እንዳይጨናነቅ ዘና እንዲል ይነግረዋል። ጣፋጭ ኬክም ያበሉታል። ጣፋጩን ኬክ የተማረከው ኖቢን
እንዴት እንደተሰራ መጠየቅ ይጀምራል። እነሱም ሳይጨክኑ ወደ ማዕድ ቤት አስገብተው አሰራሩን በሙሉ ሲያሳዩት ዘመኑን ሙሉ እሰራዋለሁ ብሎ ሲያስበው የነበረው ሮዞጎላ የተባለው ምግብ እሱ እንደሆነ ያውቃል። በጣም ደስተኛ ይሆንና ወደ ቤቱ ተመልሶ እናቱንና ሚስቱን ይቅርታ ይጠይቃል። ዘመኑን ሙሉ አልሳካ ያለውን ሮዞጎላ የተባለውን ምግብ ሰርቶ ለሚስቱ ያቀምሳታል። ኪሮድም በጣም እንደሚጣፍጥና አሪፍ ምግብ እንደሰራ ትነግረዋለች። ጊዜ ሳያጠፉም ጣፋጮቹን ሰርተው ሱቅ ላይ ያደረድሩታል። ነገር ግን ሁሉም ሰው በድሮ ማንነታቸው ነው የሚያውቃቸው። ያንን ስለሚያስቡ ጭራሽ ይመርዙናል እያሉ ኩኪሱን ለመግዛት እንኳን ፈቃደኛ አልነበሩ። አንድ ቀን ግን አንድ አባትና ልጅ በአካባቢው ሲያልፉ ልጁ ውሃ ይጠማውና ይወርዳሉ። ወደ ኖቢልም ሱቅ ይገባሉ። ኖቢልም ውሃ እስከማመጣልህ በነፃ ያዘጋጀሁትን ሮዞጎላ ቅመስልኝ በማለት ይሰጠዋል። ሕፃኑ ሲቀምሰው በጣም ስለጣፈጠው አባትና ልጅ ሱቁ ላይ ያለውን ሁሉ በልተው ይጨርሱታል። በዚህ የተነሳ የአካባቢው ሰው ሰምቶ የነ ኖቢል ሱቅ በደንበኛ ይጨናነቃል እና በየፕሮግራሙ ላይ የከተማው ድንቅ ጀግና ምግብ አብሳይ እየተባለ ስሙ ይነሳ ጀምሯል። ከጊዜያት በኋላ በዚህ የተናደደው ካሊዳስ አምሪታል ፓኒክ ወደ ተባለ ሰውዬ ባለስልጣን በመሄድ ሮዞጎላ የተባለውን ምግብ እሱ እንዳመጣውና ሮዞጎላ ወደ ካሊድ እንዲቀየርለት እንዲጠይቃቸው ይነግረዋል። አምሪታልም ጊዜ ሳያጠፋ ወደ ኖቢል ሚስት በመሄድ ስሙን ቀይረው ብዙ ብር እንዲሰጣቸው እንደሆነ አበክሮ ይነግራታል። እሷ ኖቢል ስትነግረው በጣም ተናዶ እንዴት በዚህ ትስማሚያለሽ በማለት ለብዙ ቀናት ይኮራረፋል። ከቀናት በኋላ ኖቢል ሮዞጎላውን ይዞ ከካሊድ ሱቅ በመሄድ ያስቀምሰዋል። ካሊድም በጣም ይገረምና እንደዚህ እንዳልመሰለው እንደዚህ ብቃት እንደሚጠይቅ እንዳላወቀ ይነግሯል። ኖቢል ግን ስሙን እንደማይቀይርለት ነገር ግን በቅንነት አሰራሩን እንደሚያሳየው ይነግረዋል። ወዲያውም አሰራሩን ማሳየት ይጀምራል። ከዛም ሲወጣ አንድ ሰውዬ እየለመነ ይመለከተዋል። በጣም ስላሳዘነው ወደ ሱቁ ወስዶ ምግብም መጠጥም ይሰጠዋል። ሰውየው ግን ኖቢልን ስላወቀው በጣም ውስጡ ተረብሿል። ከበላ ከጠጣ በኋላ ኖቢልን እኔን አታስታውሰኝም በማለት ይጠይቀዋል። ኖቢልም እኔ ጭራሽ ትዝ አትለኝም ማነ በማለት ይነግረዋል። ከዚህ በፊት አብረን ስንሰራ እኔ ድስት ውስጥ በጨመርኩት ፍሬ ምክንያት ምግብ ተመርዞ ብዙ ሰዎች ታመውብን አንተ ለከባድ ድብደባ እንደተዳረክ ትዝ ይልሃል በማለት ጓደኛው ማሄሽ እንደነበር ያስታውሰዋል። ተጠያይቀው እንደውም በዕለቱ አዲስ ምግብ ሰርቶ ስለነበረ እሱንም በጓደኛው ማሄሽ ስም እንደሚሰይበው ተነጋግረው ፊልማችን እዚህ ጋር ያበቃል።